በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ቤተ ክርስቲያን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይንም የሕማማት ሳምንት በማለት ትዘክረዋለች። ሕማማት የሚለው ቃል ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ነው። በሌላም በኩል ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ የነበሩ ነፍሳት በሲኦል የቆዩበት የ5500 የመከራ የፍዳና የኩነኔ ዘመን መታሰቢያ ስለሆነ የሕማማት ሳምንት የሚለውን ስያሜ አግኝቷል። እንደዚሁም ይህ ሳምንት ቅዱስ ሳምንት ይባላል። ከሌሎቹ ሳምንታት ሁሉ የተለየ የከበረ ነውና። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመሥዋዕትነት ሥራ ስለተሠራበት፣ የሰው ልጆች ድኅነት ስለተፈጸመበት፣ መድኃኔ ዓለም ስለ እኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለ ካሰልን ቅዱስ ሳምንት ተብሏል። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነት የአርያነት ተግባራት ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ፣ በሰልስት፣ በቀትር፣ በከሰዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚዘከረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ያዘክራሉ። ቅዱስ ያሬድ በመጨረሻው ሳምንት በየዕለቱ በጌታችንና መድኃኒታችን ኢየሱስ ክርስቶስ ላይ የተፈጸመውን ነገር መስቀል በተመለከተ ያዘጋጀውን መዝሙር ይዘምራሉ፣ አብዝተው ስግደትን ይሰግዳሉ። ሰሞነ ሕማማትን ከሌሎች የዐቢይ ጾም ሳምንታት ልዩ የሚያደርገው ሥርዓት አለ። በኦርቶዶክሳዊት ተዋሕዶ አብያተ ክርስቲያናት ሥርዓትና ደንብ መሠረት በሰሞነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሃተ ነግህ አይደርስም፣ ጸሎተ ፍትሐት አይጸለይም፣ ጸሎተ አስተርዮም አይደረግም፣ እንዲሁም ጥምቀተ ክርስትናም አይፈጸምም። ከላይ የተዘረዘሩት የቤተ ክርስቲያን ሥርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉ። በተጨማሪም ማንኛውም ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ እንዲከበር ይተላለፋል። ይህ ብያኔ በኦርቶዶክሳዊት ተዋሕዶ አብያተ ክርስቲያናት ዘንድ የጸና መንፈሳዊ ሥርዓት ነው። ሕማምና ሞት የማይገዛው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ሆኗል። ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ከዓመፀኞችም ጋር ተቈጠረ። እርሱ ግን ግፍን አላደረገም፣ ተንኰልም ከክፉ አልተገኘበትም።
ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 4 እስከ 12 ላይ ተብሎ እንደተጻፈ ምእመናን ክርስቶስ የተቀበለውን የእኛን ሕማም መሆኑን በማዘከር በሰሙነ ሕማማት ከማንኛውም የሥጋ ሥራ መታቀብ፣ በዋዛ ፈዛዛ ባለመነጋገር በሐዘን ልናከብረው ይገባል። ብድራትን የማያስቀረው አምላክም መተላለፎችንና በደላችንንም በመደምሰስ የመንግሥቱ ወራሽ ያደርገናልና። ሰሞነ ሕማማት እስከ 4ኛው ምዕተ ዓመት ድረስ ከጾሙ ተለይቶ ለብቻው ይከበር ነበር። በኋላ ግን በባሕረ ሐሳብ ቀመር መሠረት ጾሙም ሕማማቱም ትንሣኤውም ተያይዞ እንዲከበሩ ተደረገ። ምዕራባውያን ከ40 ጾም ውስጥ የመጨረሻውን ሳምንት ሰሞነ ሕማማት ያደርጉታል። የምሥራቃውያን ወይንም ኦሪየንታል ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የሆንን ግን 40ውንም ጾም ጨርሰን ከኒቆዲሞስ በኋላ ያለውን ተከታዩን 1 ሳምንት ሰሞነ ሕማማት አድርገን እናከብራለን። በዚህ በሰሙነ ሕማማት ካህናትና ምእመናን በቤተ ክርስቲያን ተገኝተው ወዛቸው ጠብ እስኪል ድረስ በነግህ፣ በሰልስት፣ በስድስቱ ሰዓት፣ በከሰዓቱ ሰዓትና በሰርክ መላልሰው ሲሰግዱና ሲጸልዩ ይሰነብታሉ። በተለይም ካህናት በማንኛውም አገልግሎት ጥቁር ልብስ ይለብሳሉ። ምክንያቱም የደረሰብን መከራ ሐዘኑንና 5500 ዘመን የሰው ልጅ በጨለማ ይኖር እንደነበረ ለማዘከር ነው። ምስጋና ለእግዚአብሔር ይሁን። አሜን።